ሚስቴ ጓደኛዬ ነች ባልሽ ጓደኛሽ ነው ጥሩ ጓደኛ የምታወሪው የልብሽን የምታወሪው ሐሳብሽን የምትገልጭልኝ የጠየቅሽን ጥያቄ አለ አንተ ለምንድን ነው አላገባም ያልከው አሁን ያላገባው ሰው እንዴት ነው እኔ አላገባም ብሎ የኔን አላገባም ወስዶ አላገባም የሚለው ከዛ ኋላ ግን ዶክተር ቆም ብለህ አስበህ ሐሳብህን አልቀየርክም ይሄ ነገር እኮ እንደ ቆም ብለህ አስበህ ሐሳብህን አልቀየርክም እንደ ይሄ ነገር እኮ ድንገት ሊሆን ይችላል ብለህ የትዳርን በረከቶች እንመልከት እሺ አንደኛው the blessing of oneness የሚባል ነው አንድ ይሆናሉ የተባለው ሁለቱ ባልና ሚስቱ አንድ ይሆናሉ ወላጆቻቸውን ይተዋሉ ሁለቱ አንድ ይሆን ሌላ ቦታ oneness የምታገኝበት ቦታ የለም እና አንድ የመሆን እድልን የምታገኝበት ቦታ ትዳር ነው አንድ ይሆናሉ የሚለው በጣም ትልቅ ኮንሰፕት ነው ሁለተኛው the blessing of togetherness ይባላል ሁሉ ጊዜ አብረው ናቸው ጓደኛሽ ይመጣል ይሄዳል ያክስትልሽ ልጅ ይሄዳል ይመጣል ይሄዳል አብሮሽ ያለው ማን ነው ባልሽ ነው ኢቭን ልጆች ራሱ ይሄዳል ይሄ ኢቭን ልጆች ይሄዳል አንቺ ስትይ ነበር ባለፈው አሁን ልጆች አንቺ አባትሽና እናትሽ togetherness አብረው ናቸው ስለዚህ ይሄ በረከት ነው the blessing of togetherness ይባላል ከዛ blessing of friendship ደግሞ አለ ስታገቢ እናንተ ትዳር አያስፈልግም የምትሉ ሰዎች ስታገቢ ጓደኛ ነው የምታገኘው ቋሚ ጓደኛ ሚስቴ ጓደኛዬ ነች ባልሽ ጓደኛሽ ነው ጥሩ ጓደኛ የምታወሪው የልብሽን የምታወሪው ሐሳብሽን የምትገልጭለት እንደ ጓደኛ የሚሆንሽን ሰው ነው የምታገኘው ባል ብቻ አይደለም ትዳር የሚሰጥሽ ጓደኛም ነው እነዚህ በረከቶች አሉት ትዳር በጣም ከዛ አራተኛው the blessing of love ይባላል ፍቅር የምታገኝበት ቦታ ነው ፍቅር ያለበት ትዳር ከሆነ ፍቅርን በየቀኑ ጠዋት ማታ የምትመገቢበት ቦታ የፍቅር እንክብካቤን የምታገኝበት ቦታ እንደ ትዳሩ ይለያያል እንግዲህ እና ኖሪሽ የምትደረጊበት የፍቅርን የምትጠግቢበት ቦታ ነው ትዳር ማለት በጣም ብዙ በረከቶች ነው ያሉት the blessing of dependence ይባላል ዲፔንድ ምርኩዝ ነው የሚሆንሽ የትዳር ጓደኛሽ ባልሽ ምርኩዝ ነው የሚሆንሽ ለኔ ደግሞ ሚስቴ ምርኩዝ ነው የምትሆነኝ እና ዲፔንድ አደርግባታለሁ ተማመንባታለሁ ጥሩ መደገፊያ ነው የምትሆነኝ ባልሽ ጥሩ ድጋፍ ነው የሚሆንሽ ይሄ አስደናቂ እኮ ነው በጣም እኮ ልዩ ነው ሌላ ቦታ ማታገኘው ነው ሰባተኛው the blessing of authenticity ይባላል ምን ማለት ነው ሬስቶራንት ሄጄ እንዴት ነው የምበላው ምግብ ስበላ ከሰዎች ጋር ቀስ ብዬ ሹካ አንስቼ እንደዚህ ቆርጬ ምናምን ተጠንቅቄ ከዛ ቁጭ አድርጌ እንደገና አንስቼ ምናምን አይደል ቤትስ ሚስት ያጠገብ እንዴት ነው የምበላው ሚስት ካለች እንደፈለኩ አይደል አንቺም ባልሽ ጋር እንደዛ ነው የምታረጊው ርቦሽ ከሆነ እንደው ለመጠንቀቅ አትሞክሪም ደራበሽ ነው የምትበይው አውተንቲሲቲ የሚባለው ያ ነው ማንም ሰው እኔን በፒጃማና በነጠላ ጫማ ሊያየኝ ይችላል እሷ ግን ታየኛለች ማንም ሰው እኔ ጸጉሬ እንደዚህ ያበጥሬ ምናምን ነው የሚያውቀኝ እሷ ጠዋት ስነሳ ጸጉሬ ተንጨብሮ ምናምን ታየኛለች እኔም አያታለሁ ያለ ሜካፕ አውተንቲሲቲ ማለት እሱ ነው እንዳለች የተፈጠረችውን ሴት ነው ማለት ያለ ምንም ተጨማሪ እሷም እንደዚህ ጠዋት ተነስታ እንደዚህ ጸጉሩን ያስተካከለ ምናምን ሰውዬ ሳይሆን ጸጉሩ ጭብርር ያለ ነጠላ ጫማ ያረገ ፒጃማ ያረገ ሰውዬ ነው የምታየው አውተንቲሲቲ እውነተኛ ማንነትሽን የሚያየው ባልሽ ነው እውነተኛ ማንነቴን የምታየው ሚስቴ ነች ይሄ አይገኝም በቃ ራስሽን የምትሆኝበት ቦታ ነው ስምንተኛ the blessing of vulnerability የሚባል blessing of vulnerability ምንድነው መሸነፍሽን የምታሳይበት ቦታ ነው በቃ አትታገይም ከፍቶኝ ከሆነ በቃ የሆነ ስትሮንግ ለመሆን ስትሮንግ መሆንበት ቦታ አለ ግን የተሸነፍኩበት ቦታ ላይ ከሆነ ሚስቴ ጋር ሄጄ በቃ ምን ሆነ ነው ምን በቃ እንደዚህ ሆነ እኮ እንደዚህ አለኝ እኮ እንደዚህ ሆንኩኝ እኮ እንዲሰርች ያቅርቤ ማይሆን አስተያየት ሰጠኝ ድካሜን የምታየው እሷ ነች አንቺም ሰርተሽ ሄደሽ
ባልሽ ካለ ዲስአፖይንትድ ሆነሽ ከፍቶሽ ቨልነራብል መሆንሽ ሌላ ቦታ ማታሳዩ ሌላ ቦታ እንዲህ ብለሽ ፒናነች ጵኔል ናት ብለሽ ቀና ብለሽ ባልሽ ጋር ሄደሽ ግን ትዘረግፊለታለሽ። ይሄ the blessing of vulnerability ይባላል። ከዛ the blessing of children ልጆች ቢገኙት የት ነው? ትዳር ውስጥ ነው። ትዳር ውብ ነው። ትዳር ክቡር ነው። አሁን ልናሳይ እየሞከርነው ያለው ምንድነው? እኛ ፌል አደረግን ተበላሸብን ማለት ትዳር ልክ አይደለም ማለት አይደለም። ለወጣቶችም ማግባት ላለባቸውም ሰዎች ያንን ነው እያሳየን ያለ ነው። ከዛ የልጆች አለ። ከዛ ደግሞ the blessing of sexual intimacy በነፃነት ያለ ኃጢአት ያለ ፍርሃት ያለ ጭንቀት የፍቅር ግንኙነት ያለበት ቦታ የተፈቀደ በአምላክ መኝታው ንጹህ ነው ተብሎ ፐርሚሽን አግኝተሽ የፍቅር ግንኙነት የምታገኝበትን ቦታ ነው። በጣም ክቡር ነው። እንደው አራክሰነው ከሆነ እኛ ይቅርታ እንጠይቃለን። በጣም የሚያስፈልግ ነው። በጣም ደስ የሚያሰኝ ነው። እኛም እኮ መጨረሻ ፌል ሲያረግብን ፌል አረገ እንጂ ኢንጆይ እኮ አድርገነዋል። እና አመታቶቹን እኮ ኢንጆይ አድርገናቸዋል። ልጆቻችን ሲወለዱ እነዚህን ሁሉ ብሌሲንጎች አይተናል። ስለዚህ ይሄ ሁሉ ያለበት ትዳር ስለሆነ ትዳርን ማከላከል የለብንም። እንደዛ አይነት ሐሳብ አስገብተን ከሆነ በትውልዱ ላይ በዚህ ፕሮግራም እኔና አንቺ እንድናስተካከል ፈልጋለሁ። ቀድም የጠየቅሽን ጥያቄ አለ። አንተ ለምንድን ነው አላገባም ያልከው ያልሽው አለ። እሺ ከአምለሰት ጋር ነበር ያወራነው። ጥሩ ጥያቄ፣ ትክክለኛ ጥያቄ ነው የጠየቀችው። ታገባም አላገባም ነው ያቺ ድምጽ ነች። እኔ አላገባም ያልኩት 2 ጊዜ አግብቼ ስላልተሳካ እንደገና ደግሞ ሶስተኛ ደግሞ ነገር ውስጥ አልገባም። ሶስተኛ ትዳር ውስጥ አልገባም ነው። አሁን ያላገባው ሰው እንዴት ነው እኔ አላገባም ብሎ የኔን አላገባም ወስዶ አላገባም የሚለው? ሌላዋ ሴት ያላገባችው ሴት እንዴት ነው የኔን አላገባም የሚል ድምጽ ወስዳ አላገባም የምትለው? በጣም ትልቅ ነገር ሚስ ያደርጋሉ። በጣም ትልቅ ነገርና የኔ ምክንያት ያ ነው። በቃ አንዳንድ የህይወት ኤሪያ አለ የማይሆንበት። አንቺ አሁን አንዴ ነው፣ ስለዚህ ገና ሁለተኛ እድል አለሽ እና እኛ ፌል ስላደረግን እኔ እዚህ ኤሪያ ላይ ተሸንፌያለሁ ብለሽ የምትሸነፊባቸው ቦታዎች አሉ። ለዛ ነው ያን እንጂ ከዛ ኋላ ግን ዶክተር ቆም ብላ አስበህ ሐሳብህን አልቀየርክም? ይሄ ነገር እኮ ቆም ብላ አስበህ ሐሳብህን አልቀየርክም? ይሄ ነገር እኮ ድንገት ሊሆን ይችላል ብለህ? እኔ አልቀየርኩም። አላጣልኝ ሐሳቡም የለኝም። በእውነት ሐሳቡም የለኝም። እኔ እንጃ ውስጥሽ ከሌለ እኮ የለም በቃ ወይ እግዚአብሔር አውጥቶታል እንጂ አሁን ሐሳብ የለኝም። ለነሱ ግን ማግባት ጥሩ ነው። ትክክለኛውን ሰው በትክክለኛው ጊዜ ሲመጣ ማግባት በጣም ጥሩ ነው። ትዳር እጅግ በጣም ጥሩ አንሌስ የተወሰኑ ኤክሰፕሽንስ አሉ። ለምሳሌ ካህናት ሆነው ለምሳሌ ካቶሊክ ፕሪስቶች አያገቡ፣ ሃይማኖት የሚደነግገው ነው። የተዋህዶ ደናግላን አሉ፣ እነሱ አያገቡ። እነዚህ ናንስ መነኩሴዎች እነሱ አያገቡ። አንዳንዶች ደግሞ የተለየ ምርጫ ያላቸው ደግሞ ሰዎች አሉ። በምርጫ ከመጀመሪያው አላገባም ብለው ምርጫቸውን ታከብሪያለሽ። ከዛ በተረፈ ግን ይሄ ሁሉ በረከት ያለበት ይሄ ሁሉ ጓደኝነት፣ ልጆች፣ ፍቅር፣ ድካምሽን የምታሳይበት ኦተንቲክ የምትሆኝበት አንድ በጣም አስደናቂ ከአምላክ ከፈጣሪ የተዘጋጀ ነው።